የተከበራችሁ የኢለኒቱ ተከታታዮች ዳጣ ድራማን ክፍል 83ን ይዤላችሁ መጥቻለሁ ማለት ነው። ደረጀ ብዙ መከራና ስቃይ አብይልን በስተመጨረሻ ራሷን ስታ መኝታ ቤት ክፍል አግኝተዋት ነበርና ወደ ሆስፒታል አንጠልጥለው ሲወስዷትም በድንጋጤ እንዲሁም በጭንቀት እጅግ በሚያሳዝንና የቫይረስ በሽታ ተጠቂ ሆነች። ዶክተሮቹ ደግሞ የመዳን እድሏ እጅግ በጣም ያሳዝናል። አብየል በህይወት ለመትረፏ ምንም አይነት መረጃ የለንም። የቻልነውን ያክል ሕክምና እናደርግላታለን። ልጅቱ ለረጅም ጊዜና ሰዓታት በጭንቀትና በሀሳብ እንዲሁም አይምሯ ከባድ በሽታ ተሸክማ ብለው ሲናገሩ አቶ ደረጀም በሰራው ስራና ባደረገው ነገር በሙሉ ተቃጠለ። ወይዘሮ ማርታም ደግሞ መልቀሷን ተወችና አይኗን ፍጥጥ አድርጋ ወደ ደረጀ ዘንድ አፈጠጠችበት። ስማ አንተ ጉደኛና ቅሌታም፣ እንደዚህ አድርገህ ያሰቃየሃትና እንደዚህ አድርገህ መከራ ያበላሃት ልጄን ምን አድርጋህ ነው? ምን አስበህ ነው? ያለ ምክንያት እንደዚህ ልትሆን አትችልም ልጄ፣ በፍጹም። በተደጋጋሚ ለአብየል ያለ ስሜትና ለአብየል ያለ አስተሳሰብ በጣም የሚያሳፍርና የወረደ ነው። አሁን ላይ ደግሞ በህይወት እያለሁ ልጄ እንደዚህ እንድትሆን አልፈልግም። ደረጀ ምን አይነት መርዝ ሰታት ነው ለልጅ ብላ ስታፈጥበት፣ ደረጀም እንግዲህ እዛ ክፍል አጉሮ እያሰቃያትንና ያደረጋትን ነገር ስለሚያውቅ ማርቲ እባክሽ አብየል እኮ ለኔም ልጄ ናት። ምንም ቢፈጠር ምንም ልጄ እንዲህ እንድትሆንብኝ አልፈልግም። ስለዚህ ልትረጅኝ እፈልጋለሁ ብሎ ሲላት፣ አይ በጣም አሳፋሪና አሳዛኝ ነገር ነው። ምንም ቢፈጠር ምንም እንዴት እንደዚህ ታደርግብኛለህ ብዬ አስቤ አላቅም ብላ ደንባ ማልቀስ ጀመረች ወይዘሮ ማርታ። ዳጣም ደግሞ እኔ ወደዚህ ከመጣሁ ጀምሮ እየተፈጠረ ያለው ነገር ደስ አይልም። በጣም ነው የሚያሳዝነው። ምንም ቢፈጠር ምንም እኔ እዚህ ቤት ባልመጣ ኑሮ የሁሉ ነገር ባልሆነ ነበረ። የኔ መምጣት ነው የሁሉ ምክንያት የሆነው። አብይልም ናታንን እንዳፈቀረችውና እንደወደደችው ትቀጥል ነበረ። በእኔ ምክንያት ነው ልኬ እንደዚህ እየሆነ ያለው ብላ ዳጣ ደግሞ ራሷን መውቀስ ጀመረች። እዛ በሚያሳዝንና በሚገርም ሁኔታ እማዬና አባዬም በእኔ ምክንያት አይጣሉም ነበረ። ናታን እኔ ከዚህ ቤት ልወጣ ወስኛለሁ። እኔ እዚህ ቤት መቀመጥ የለብኝም። እኔ መሄድ አለብኝ። እኔ በመምጣቴ ነው ይሄ ሁሉ ነገር እየተፈጠረ ያለው ብላ ዳጣም ለናታን ነገረችው። ናታን ደግሞ እንደዚህ መሆን የለበትም፣ ዝም ብለሽ ቁጭ በይ፣ እሷ በራሷ ስህተት ነው ይሄ ሁሉ ልትሆን የቻለችው በማለት እንግዲህ አብየል እንግዲህ ያው አቶ ደረጀ በር ዘግቶባት እንግዲህ ምግብም እየበላ ያልነበረም በብዙ ጭንቀት እንግዲህ ያው ያንንም እያብሰለሰለች ብቻዋን ተቀምጣ ሰላምማ አባቴን ትወደዋለች፣ አባቴን ስለወደደችው ነው እስከ ዛሬ ድረስ ባል አላገባም አልወጣም ከዚህ ቤት እያለች የነበረችው በማለት የማታስበውና የማታወርጠውና የማታወርደው ነገር የለም። ዳጣንም እንግዲህ ዳጣ የሰላም ልጅ መሆኗን ስላወቀች ይቺ የሰራተኛ ልጅ ስለዚህ እዚህ ቤት መውጣት አለባት፣ እንደ እሷ ብትመጣ አይደል እንዴ ናታንን የነቀጠችኝ፣ እዚህ መውጣት አለባት ብላ ብቻ ብዙ ነገር ነው የምታብሰለስለውና ብዙ ነገር ስለምታብሰለስል እንዲሁም በጭንቀትና በመከራ ነው ያለችው። አሁን ታማለች፣ ሆስፒታል ገብታለች ማለት ነው። ጭንቀት በጣም ታስባለች፣ በጣም ትጨነቃለች። እና አቶ ደረጀም እንግዲህ ነገሮችን ሁሉ ዳሩን ስላወቀችበት ያው አብየል እንግዲህ ሁሉም ነገር ምንም ነገር ሳትይዝ እንትን አትልም፣ ብዙ ነገሮችን ለማወቅ ትጓጓለች ማለት ነው። እንግዲህ ለእናቷም የምታደርገው ነገር በጣም ደስ ይላል ማለት ነው። እንግዲህ አቶ ደረጀም እንግዲህ ይህንን ስላወቀባት እንግዲህ አንድ ክፍል ዘግቶ ሲያሰቃያትና በር ዘግቶባት ነበረ። በዛ ምክንያት ነው እንግዲህ የታመመችው። ወይዘሮ ማርታም እንግዲህ በዛ ምክንያት አፈጣበታለች ማለት ነው። በአንተ ምክንያቱም ልጅ እንዲህ የሆነችው በማለት እንግዲህ ተፋጠዋል ማለት ነው። ከዛ እንግዲህ በጭራሽ አንቺ እዚህ ቤት ከቤት ከወጣሽ እኔም ለራሱ እዚህ ቤት የመኖር ፍላጎት የለኝም
እዚህ ቤት መኖር አልፈልግም አንቺ ከወጣሽ ዳጣ። አሁን ላይ እኮ አንቺን ከፈቀርኩሽና ከወደድኩሽ ጀምሮ ወደ ህይወቴ መተሽ፣ ስለዚህ ተጋብተን ደስተኛ ህይወት ወደ እንኖራለን ብዬ እያሰብኩ ነው። እንዴት አንቺ እንደዚህ አይነት ነገር ትያለሽ? ዳጣ ደግሞ እኔ ወደ መጣሁበት እስከዛሬ እናትና አባቴን ሳላውቅ የቆየሁበት ብዙ ዘመን ነው። ስለዚህ አሁንም ወደ መጣሁበት መመለስ አለብኝ። የማየና አባየን ህይወት መበጥበጥ የለብኝም። እኔ ከመጣሁ በኋላ ነው እንግዲህ ነገሮች ሁሉ እየተበላሹ ያሉት በማለት ዳጣ ለናታን ትነግረዋለች። ከዛ አንቺ ግን የሌለ ነገር አታስቢ፣ ምንም ቢፈጠር ምንም እኔ ከጎንሽ ነኝ ብሎ ናታን ለማረጋጋት ሞከረ። ናታን ደግሞ የተጸጸተውና የተቃጠለው ነገር ቢኖር አባዬና እማዬ ትዳራቸው እንዳይበላሽ ወይም ትዳራቸው እንዳይፈርስ ብዬ ባደረግኩት ጥረት የቢን አሳጣታለሁ ወይም እንደዚህ አእምሮዋን የዘላለም ትውስቷ ተመልሶ እንድትሰቃይ ያለ ብዬ አላሰብኩም ነበር ዳጣ። እኔም እኮ አጥፍቻለሁ፣ ቢያንስ የሆነ ነገር መታገስ ነበረብኝ ብሎ መጸጸትና መቃጠል ጀመረ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጅ የሆነው በጉጉት ስንጠብቅ የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እና በስተመጨረሻ የዳጣና የናታን ስቃይ አሁንም እንደቀጠለ ይገኛል። የቢም ወደ ሆስፒታል ከገባች በኋላ እሷም በጣም ተናደደችና እንደዚህ አድርጌ ምንም ቢሆን ምንም የተፈጠረው ነገር በሰላም ምክንያት ነው። ሰላም ያንን ወረቀት ባትሰጠኝ ኑሮ ያንን ወረቀት ከሰጠች በኋላ አደራ እንዳለችኝ በአደራ መልኩ አስቀምጬላት ቢሆን ኑሮ ይህ ሁሉ ባልተፈጠረ ነበረ በማለት ናታንም ማዘን ተጸጸተም። ዳጣም ከሚገባው በላይ ራሷን መቆጣጠር ቢያቀታትም የተፈጠረውን ነገር በሙሉ እጅጉን በከባድ ሁኔታ እያሳለፈች ትገኛለች። ናታንን በማፍቀሯ በጣም ተጸጽታለች። የቢህን ያክል ጊዜ መስዋዕትና ፍቅሯን የከፈለችበትን መቀማቴ ትልቅ ችግር ነው። እንዲሁም ደግሞ ወይዘሮ ማርታና አቶ ደረጀ እየተጣላ ያሉት የሁሉ ሚስጥር ሊበተን የደረሰው እኔ ጎዳና ላይ ብሆን ኑሮ እዚህ ቤት ባልመጣ ኑሮ የሁሉ ይሄ ቤት በፍቅር እንዳማረ ይኖር ነበረ። በፍቅር ነበር ሲኖሩ የነበሩት። እኔ በመምጣቴ ነው ይሄ ሁሉ እየሆነ ያለው ብላ ዳጣ ደግሞ ራሷን እየወቀሰች ነው። ግን አቶ ደረጀ ሌላም ጉድ እንግዲህ እና ዳጣም እንግዲህ እናቷ ሰላም እንደሆነች እስከዛሬ አላወቀችም። ሰላም ግን ዳጣ ልጇ እንደሆነች አውቃለች። እንግዲህ ዳጣ ደግሞ እናቷን የምታውቅበት ጊዜ ቢመጣ ደስ ይላል ማለት ነው። እናቷን አታውቅም። በዛም ደግሞ እንግዲህ አባቷ ደረጀ ከሰላም ሌላ ልጅ እንዳረገዙ የምታውቀው ነገር የለም። ስለዚህ ዳጣ ደግሞ እንግዲህ አቶ ደረጀ ደግሞ ለናታን እንደው የሆነ ሰው ትዳር ኑሮት ከሌላ 2 ልጆች ቢኖሩት ምንድን ነው ምን ትላለህ አለው። ከዛ ናታን ደግሞ ቆይ ግን ዳጣ ያው እንግዲህ ዳጣ ለናታን አቶ ደረጀ አባቴ ነው ብላ ነግራው ነበርና ቆይ ግን የሰላም ያረገዘች 2ኛ ልጁም የአቶ ደረጀ ነው እንዴ በማለት ቆይ ግን አሁንስ የተረገዘው ታዲያ 2ኛ ቆይ ግን ከሚስቱ ውጭ 2 ልጅ ማለት ሄዶ ቢወልድ ምን ትላለ ብሎ ሲለው የሰው ልጅ የማይሳሳት የለም ይሳሳታን፣ ግን እንዴት ሊሆን ቻለ? ቆይ ከመጀመሪያ ልጅቱ ከተረገዘችበት እናት ነው እችኛዋም አሁንም የተወለደች 2ኛዋ በማለት እንግዲህ አሁን 2ኛው ነው ብሎ ካለው ይሄ ነገርማ የሰላም ልጅም አሁንም የአቶ ደረጀ ልጅ ነው ለማለት ፈልጎ ነበር። አቶ ደረጀ ግን ያው ሳይናገሩ ቀሩ ማለት ነው። ስለዚህ አቶ ደረጀ አሁን በጸጸት ላይ ናቸው ማለት ነው። በቃ ሁል ጊዜ መጨነቅ፣ ሁል ጊዜ መጠበብ ነው ማለት ነው። ከዛ ማርታም እንግዲህ ለምንድን ነው ሁሉንም ነገር የማትነግረኝ? የማይፈታ ችግር እኮ የለም
ሁል ጊዜ እኔ ራሴን ደስተኛ እያደረግኩኝ እመስላለሁ እንጂ ልጆቹን ደስ እንዲላቸው ብዬ ነው እንጂ እኔ እኮ ብዙ አንተን ሳይ ብዙ ደስተኛ ሳትሆን ስቀር እንደዚህ ስትጨነቅ እኔ ራሴ እየተጨነኩኝ ነው ደስተኛ የሆንኩ እንዳይመስልህ በማለት ወይዘሮ ማርታም ለአቶ ደረጀ ይሉታል ማለት ነው። ከዛም እንግዲህ ወደ ዳጣና እንግዲህ ናታን ስንሄድ ደግሞ ናታንም ደግሞ አብይልን ከዚህ በፊት አንቺ ሳትመጭ እኮ አብይልን እንደ እህትና እንደ ኖርማል ጓደኛ ነው እንጂ ማያት እንደ ፍቅረኛ ማይቻት አላውቅም። አንቺ በመምጣትሽ አይደለም ይሄ ሁሉ እየተፈጠረ ያለው። እሷ ግን ከአንቺ ጋር ሰውን ስታይ ምቀኝነት በቅናት ከኔ ጋር ለመሆን ሞከረች እንጂ በፊት እኮ እንደ እህቴ ነው ማያት፣ ልክ ውሃን እንደማያት ነበረ የማያት በማለት መለሰላት ማለት ነው። ከዛ የወንድምነት ፍቅር ነው እንጂ ከዛ ውጭ እኮ ምንም የለኝም እያለ ዳጣንም ለማስረዳ ቢሞክርም እሷም ደግሞ አይ ናታን ትቀልዳለህ አይደል? እዝሜ ደላለሜን ዋጋና መስዋዕት ከፍዬ ያገኘሁትን ፍቅር እያለች አብዬል በጣም ተጸጽታለች ብላ ለናታን ነገረችው። ዳጣ ደግሞ እንግዲህ ይህን ሁሉ ህይወት እያሳለፈች ትገኛለች። ይህንን አሁን ላይ የአብዬል እዛ መታገትና እንዲሁም አባቷ እያሰቃየት መሆን ያለው ነገር ጥያቄ ይፈጥሮበታል ማለት ነው። አቶ ደረጀም አብዬልን በተደጋጋሚ ልቀጣሽ በተደጋጋሚ አንቺን ላስተምርሽ ሞክሬ ነበር። አንቺ ግን በጣም በሚያሳዝን እና በሚያሳፍር ሁኔታ እንደዚህ ትሆኛለሽ ብዬ አስቤ አላቅም። እንደዚህ መሆን የለብሽም ብዬ ባስተምርሽም አንቺ ግን ልትታረሚ አልቻልሽም። ለዛ ነው ያገትኩሽ በማለት አቶ ደረጀም እስካሁን በእኛ መካከል እየገባሽ እናት አባትሽን ለማጣላት እንዲሁም ደግሞ በማንም አገር ተሰርቶ የማይታወቀውን ባህል ለማረማመድ የምታደርጊውን ነገር ይህን ነገር ተየን የልጅ ብዬ ብልሽም አንዲት ሴት ወንድን አግባይ ብላ አትጠይቅም። ባህላችን አይደለም ወንድ ልጅ ነው እንጂ የሚጠይቃት። ለምሳሌ ወንድ ልጅ ብትወድም እንኳ በተለያየ እንደምትወደው አድርጋ ማሳየት ነው እንጂ በቃሏ መግለጽ የለባትም። አንቺ ግን ተይ ስትባይ እየባሰብሽ ነው የመጣሽው። አሳፋሪ ነሽ። ልጄ በመሆንሽ ራሱ በጣም ነው ያፈርኩብሽ በማለት አቶ ደረጀ እንግዲህ ለአብዬ ቢላትም እሷ ግን የምትሰማ ፍጡር አይደለችም። ስለዚህ ይህን ባህሪሽን ይህን ልጅ ተይ ብዬ ስንቴ ምክሬ ስንቴ ተቆጥቻለሁ። አሁን ላይ ደግሞ እስታስተካከልሽ ድረስ በፍጹም በህይወት እስካለው ድረስ ከዚህ ክፍል ልትወጭም ከዚህ ክፍል ምንም ልትይ አትችይም። ምንም አልሽ ምንም የተፈጠሩትን ነገሮች በሙሉ ለማለፍ የግድ መቀጣት አለብሽ። አባዬ እኔ እኮ ልጅ ነኝ። ቆይ አንተ አባት አይደለህም እንዴ? ይህን ያክል ጭካኔ ምንድን ነው? እኔ ሰላምና ዳጣ እናትና ልጅ ስለሆንኩ ስላወቅኩኝ ነው እንደዚህ የምታደርገው? እማዬ ይህን ነገር ብታውቅ ደግሞ ችግሩ ምንድን ነው? ሌላስ አንተ የሚያጨናንቅህን